የትራንስፈር መረጃ እስካሁን ድረስ በትራንስፈር ዝም ብዬ ነበረ። ከቪቺያ ከቫርስኬሊያ እና ሁሌን አልቫሬዝ ከአርሰናል ጋር ከፍተኛ ንክኪ እያደረጉ ነው እየተባለ ነው። ሪካርዶ ካላፊዮሪም የመልቀቅ ሐሳብ አለው ይባላል። እሱ ብቻውን ሌላ ቪዲዮ ያስፈልገዋል። ገባ አይደለ? ስለዚህ ከዚህ በኋላ ሰራለታለሁ። ስለ ከቪቺያ ከቫርስኬሊያ እና ስለ ሁሌን አልቫሬዝ እናወራለን ማለት ነው። በእኔ አመለካከት ብዙ ሰው ሁሌን አልቫሬዝ የመምጣት እድል አለው ብሎ ነው የሚያስበው። ለምን አንድሬ ቤርታ የአትሌቲኮ ማድሪድ ማናጀር ነበረ፣ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ነበረ። ሁሌን አልቫሬዝ የመልቀቅ ፍላጎት እያንጸባረቀ እንደሆነ ይሰማል ምናምን። ግን እኔ ከቪቺያ ከቫርስኬሊያ የተሻለ እድል አለው ብዬ ገምታለሁ። ከቪቺያ ከቫርስኬሊያ ወደ አርሰናል ለመምጣት ምን አይነት ሴኔሪዮ መፈጠር አለበት እሱን ላስረዳችሁ። ከዛ ስለ ሁሌን አልቫሬዝ እናወራለን ማለት። ከቪቺያ ከቫርስኬሊያ አርሰናል ከመጣ ማለት ምንም የገንዘቡ ምናምን አለ አርሰናል ከበጀተ ይከፈላል፣ ችግር የለው። ይበጀት ብቻ ማለት ነው፣ እንፈልገው ብቻ። አርቴታ እንደሚፈልገው ድሮ እናውቃለን። ከመጣ እኔ ኤዱን ጠልቼው ልሞት ነው የምላችሁ። ምክንያቱም ከናፖሊ ማምጣት እንችል ነበር። አንተ ደደብ ኤዱ ከናፖሊ ማምጣት እንችል ነበር። ፒኤስጂ ፍሬንች ሊግ እዛ ፋርመርስ ሊግ ከመጫወትና ፕሪሚየር ሊግ ተጫወትና ከአርሰናል ጋር ፕሪሚየር ሊግ ቻምፒየን መሆን እንችላለን ምናምን ብለን ማምጣት እንችል ነበረ አባቴ። ለፒኤስጂ ቻምፒየንስ ሊግ ለማምጣት ብሎ አይደለም ፒኤስጂ ሄደው የተሻለ የዩሮፕ ኮምፒቲሽን ውስጥ ለመሳተፍ በተሻለ ደረጃ ለመፎካከር። ይሄ ደግሞ ፒኤስጂ ሄዶ አሳክቶታል። አሁን ቻምፒየንስ ሊግ ዊነር ነው። ስለዛ ቻምፒየንስ ሊግ ማሸነፍ የሚችል ቡድን መግባት ይችላል። ከዛም ደግሞ ዘ ሃርደስት ሞስት ሪስፔክትድ ሊግ ኢን ዩሮፕ መጥቶ መጫወት ይችላል፣ እንግሊዝ ፕሪሚየር ሊግ ማለት። ስለዛ የገንዘቡ ጉዳይ ነው እንጂ አርሰናል መክፈል ፈቃደኛ ከሆነ ፒኤስጂ ደግሞ ለመልቀቅ ፈቃደኛ ከሆነ ስላችሁ ደግሞ በደሞዝ ሁሉም የፒኤስጂ ተጫዋቾችና አሰልጣኝ ጠግበዋል። ደሞዝ ይጨመርልን እያሉ ነው። ኤምባፔ የሚከፈለው ደሞዝ ለምንድን ነው የማይከፈለኝ እያለ ነው ዴምቤሌ። ምክንያቱም እኔ ባለንዶርና ቻምፒየንስ ሊግ አምጥቻለሁ ኤምባፔ ያላደረገው ነገር እያሉ ነው። ሉዊስ ኢንሪኬም ንግግር የተጀመረው በዚህ ነው። ከቪቻም እንደዛ ይሆናል ብዬ ገምታለሁ። ምናልባት ፈረንሳያዊ ዴምቤሌ፣ ፈረንሳያዊ ባርኮላ፣ ፈረንሳያዊ ዱዌ ስለዛ ምናልባት ከቫርስኬሊያ ሊለቁት ፈቃደኛ ሊሆኑ ይችላሉ ይላሉ። ወደ ሁሌን አልቫሬዝ ደግሞ ስንመጣ ማለት ነው ይሄንን ሳይኒንግ እኔ በግሌ አልፈልገው። ለምን ብላችሁ ጠይቁኝ። ወርልድ ክላስ ተጫዋች እንደሆነ አውቃለሁ፣ ግን የቱ ጋር ነው የሚጫወተው? በጌኮሬዝ ቦታ አባቴ። የአርቴታ ምርጫ የሆነ ተጫዋች እንጂ የአርቴታ ምርጫ ያልሆነ ተጫዋች ቤርታ ሲያመጣበት ማየት አልፈልግም። ደግሞ በተለይ አርቴታ ሲስተም አይቀይርም፣ አንተ ወደ ሲስተሙ ትላመዳለህ ነው። ገባህ አይደለ? የጁሊያን አልቫሬዝ ደግሞ ችግር አርቴታ የሚፈልገው አጥቂ ሁሌ የአየር ዱል ማሸነፍ አለበት። ራያ እንዲጠልዝለት የአየር ዱል አሸንፎ ሰከንድ ቦል ይዘን የሚገርም ገባህ ፕሬስ ልታረገን ስትል ወደኋላ ስትሸሽ ቀለል ያለ ቢልዳፕ ማድረግ እንድንችል ማለት ነው። ሁለቱንም ነገር ማድረግ እንድችል ፊት ለፊት 9 ቁጥር አጥቂ መሆን አለበት። በጄሱስ ጊዜ ነበረ የጄሱስን አጫወት ጄሱስ በነበረ ጊዜ የምንጮት ጊዜ ነበረ ሁሊያን አልቫሬዝ የሚሆነው። እሱን ደግሞ አጫወት ቀይሮታል አርቴታ። አርቴታ ደግሞ ታውቃለህ ስተበርን እንደሆነ ማለት ነው። ስለዛ አሰልጣኝህ የሚፈልገው ሰው ነው ማምጣት ያለብን። ቤንች አደረገዋል አምጥቶ ማለት 120 ሚሊዮን አንተን ቤንች። ለሌፍት ዊንግ ደግሞ በቂ ኳሊቲ የለውም። ሌፍት ዊንግ ላይ ለመጫወት 10 ቁጥር ላይ ለመጫወትም በቂ ኳሊቲ የለውም። ግዴታ መጫወት ያለበት 9 ቁጥር ታርጌት ማን ሆኖ ነው። ታርጌት ማን ከሆነ ደግሞ እኛ ጨዋታችን ረጅም አጥቂ ነው የሚፈልገው። ለዛ ነው ሃቨርትስን የሚያጫውተው ደጋግሞ። እመኑኝ ነው የምላችሁ፣ እመኑኝ። አርቴታ ከፈለገው አጫወት ሊቀይር ነው ማለት ነው፣ ይምጣ። አርቴታ ካልፈለገው ግን ቤርታ ነው ይሄን ነገር እያንቀሳቀሰ ያለው። ስለዛ ቤርታ እረፍ። ካይ ሃቨርትስ ወደ ባየር ሙኒክ የሚሉ መረጃዎች እየወጡ ይገኛል። ያሉትን መረጃዎች በአጭሩ እንመልከት። ወደ 70 ሺህ እየጠጋ ነው። ፎሎ እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። አትሌቲክ እና ፉትቦል ትራንስፈር ይዞት በወጡት መረጃ መሰረት በክረምት የዝውውር መስኮት ባየር ሙኒኮች ካይ ሃቨርትስን ከክለባችን ማስፈረም እንደሚፈልጉ የሚያሳዩ መረጃዎችን ይዘውልን ወጥተዋል። መረጃዎቹም ከሆነ ባየር ሙኒኮች የተጫዋቹ አድናቂ እንደሆኑና በክረምት የዝውውር መስኮት ተጫዋቹን ማስፈረም እንደሚፈልጉ ነው የገለጹት። ነገር ግን ሚኬል አርቴታ በምንም ተአምር ተጫዋቹ ክለባችን እንዲለቅ እንደማይፈልግና የክለባችንም እቅድ አካል እንደሆነ አትሌቲክ ይዞት የወጣው መረጃ ያሳያል። ክለባችንም ከተጫዋቹ ጋር የኮንትራት ማራዘሙን በተመለከተ ጥሩ የሚባሉ ንግግሮች እንደተደረጉ ዘ አትሌቲክስ ጨምሮ ዘግቧል። ሃቨርትስን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። እናንተስ በካይ ሃቨርትስ ዙሪያ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ጋብሪኤል ጀሱስ ምንድነው እየተካሄደ ያለው ነው በጀለስ ጉዳይ ማለት ነው። ክለባችን አርሰናልስ ምን እያደረገ ነው ያለው የሚለውን በደንብ እነግርሃለሁ ማለት ነውና መጀመሪያ ከዛሬ ሳምንት ጀምሮ እየነገርኳችሁ ነበርና አሁን ደግሞ ነገሩን የሚያጠናክር ነገር ግሬሚ ቤል ይዞ ወጥቷል። በዝውውር ጉዳይ የሚጽፈው ነውና ጀለስ ምንድነው ያለው? የባለፈው ነገር ነው የደገመው። አትሌቲኮች ልጁ ማስፈረም ይፈልጋሉ የሚል መረጃ ይዞ ወጣ። ጥሩ። ከዛ ደግሞ ወደ አገሩ ከዛው ከብራዚል የወጡ መረጃዎች ምንድነው ጀለስ ከተለያዩ ጥያቄ ቀርቦለታል። ለምሳሌ እናውቃለን ፓልሜራስ ምናምን ከብራዚሎች ጥያቄ ቀርቦለታል። ግን ጀለስ ክሊር ያደረገው ምንድነው ዩሮፕ መቆየት እንደሚፈልግ ነው። ያም እንትን ከተባለ በኋላ ኤሲ ሚላን
ኒውካስትል አንዳንድ ፈላጊዎች እንደሆኑ ከባለፈው ጀምሮ እየተወራ ይገኛልና ማለት ነው። አሁን ምንድነው ኦፊሻል የሆነ ጥያቄ ነው ኤጀንቶቹ እየጠበቁ ያሉት የሚል ነገር አለና ከክለባችን አርሰናል የመልቀቁ ጉዳይ የሚቀር አይደለም። ክለባችን ምን እያደረገ ነው ያለው? እናም እንግዲህ ሰሞኑን ያው ክለባችን አርሰናል ከትላልቅ አጥቂዎች ለምሳሌ ክቫራትስኬሊያ ደግሞ አልቫሬስ እየተባለ ነበርና አሁን ደግሞ ከጀርመን ሲኤፍ ባየርን ይዞት በወጣው መረጃ ማለት ነው ያው ለባየር ሙኒክ እና የጀርመን ምንጮች ታማኝ ከሚባል ስፔሻሊ ለሙኒክ ታማኝ ነውና ክለባችን አርሰናል ይችን የክለብ ብሩጅ ከዚህ በፊት መረጃውንም ሰምተናልና ኒኮሎ ነው ምናምን የምትባለውን ፍሪክ ለማስፈረም ቅድሚያ ግምት ከሚሰጠውና ያው ነገሮችን እያጣጣፈ እንደሆነ መረጃ ይዞ ወጥቷል። እነዚህ ማለት ነው በሌሎች ክለቦችም ትፈልጋለችና አርሰናል ነው ዙሩን እያከረረ እንዳለ ነው መረጃው ወጣው ማለት ነውና አሁን አልቫሬዝ እያልን በጀለስ እንደማታታልሉን ተስፋ አደርጋለሁኝ ወገንታት። አይ ዶንት ኖ እንግዲህ ገና ነው ሁሉም ነገር ገና ነውና እንደዚህ አይነት ስሞችም እየተነሱ ነውና ጀለስ ምን ሊያደርጓት እንደሆነ አላውቅም ካስፈረሟት ማለት ነው። እስኪ ብቻ ሌላ አዳዲስ ነገሮች ሲመጡ ደግሞ ወየላችኋለሁ። ይመቻችሁ። ሶፊ ለምንድን ነው ስለ ኢንዞ ፈርናንዴዝ ሰሞነኛ ጉዳይ ዝም ያልከው ተብዬ ኢንቦክስ ላይ ብዙ ጥያቄ ተጠይቄያለሁ። እውነት ለመናገር ሙሉ ለሙሉ ስለሱ ነው ማለት ይቻላል ጥያቄውና ስለዚህ ጉዳይ ባላወራ ደስ ይለኝ ነበር። ካወራው አይቀር ይሄን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ጀምሩ። 3 ኢንተርቪው አድርጓል እንግዲህ ኤንዞ። እውነት ለመናገር እኔ ኤንዞ ሲመጣ ጀምሮ ላይክ ኢጎ ያለበት ተጫዋች ስለሆነ እኔ አይመቸኝም ነበር። እውነት ለመናገር የሆነ ትንሽ ጊዜ የሆነ ሰዓት ላይ ቢያንስ ኖርማል ሆንኩኝ እንጂ ስቲል ነው አሁን በጣም የሚመቸኝ ተጫዋች አይደለም። እና ይሄን ስላችሁ የቼልሲ ደጋፊዎች እንዳይደብራችሁ የራሴ ሀሳብ ነው። እና ኤንዞ ፈርናንዴዝ 3 ጥያቄ ተጠየቀ። ከፒኤስጂ ከወደቀም በኋላ እንግዲህ ጥያቄ ተጠየቀና ቀጣይ ማረፊያ የት ሊሆን ይችላል ቼልሲ ትቆያለህ ምናምን ተብሎ ሲጠየቅ 8 ጨዋታ ይቀራል ከዛ በኋላ የሚፈጠረውን አብረና ያለን ብሎ ነገሩን ለኮሰው ማለት ነው። ከዛ እንግዲህ ብዙ ሚዲያዎች ሲንጫጩበት እዛ እንግዲህ ሄዶ ደግሞ እንትን ቼልሲ ቤት ደስተኛ ነኝ እና ወጣለሁ ብዬ አላስብም ምናምን ብሎ ደግሞ ሁለተኛ ኢንተርቪው ሰጠ። እንዲሁም ደግሞ አሁን ሰሞኑ ደግሞ 3ኛ ኢንተርቪው ደግሞ ጭራሽ በቃ አመሰቃቀለው የሚባለው ነገሩን ተጠየቀ። በቃ አንተ ለመኖር የሚመች ከተማ የቱ ነው ምናምን ሲባል እኔ ማድሪድ በጣም ነው የሚመቸኝ ምናምን ብላ ደግሞ ነገሩን አቀጣጠለው ማለት ነው። አስቡት እንግዲህ ሪያል ማድሪድ ምናምን ተብሎ ስሙ እየተነሳ ነው። እውነቱን ውሸት አይታወቅም። ፋብሪዚዮ ግን የሆነ ንክኪ ሳይኖራቸው አይቀርም ብሎ ዘግቧል። እና እንግዲህ እንደዛ እየተባለ ለመኖር ማድሪድ ይመቸኛል እንደ አርጀንቲና እንደኖረበት አካባቢ እንደዛ ነው ማየው ምናምን ብላ ነገሩን ለኮሰው። እና ይሄ ተጫዋች እንግዲህ ለክለባችን እንደዚህ አይነት በቃ ንቀት ነገር የሚያሳይ ከሆነ ለምንድን ነው የሚመቸን? ካይሴዶ እንኳን ማለት ነው የቼልሲ ሌጀንድ መሆን ነው የምፈልገው ብሏል። ኤንዞ ግን በጣም ኢጎ አለበት። እውነት ለመናገር የቼልሲ ደጋፊዎችም ከተቀየማችሁኝም ተቀየሙኝ፣ ይሄ እውነታ ነው በቃ። ከዛ ውጪ እንግዲህ ይሄን ያለ ስለ ኤንዞ ባላወራም ደስ ይለኝ ነበር። ለማንኛውም ግን ኤንዞ ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። የኔ ሀሳብ እንግዲህ እንደዚሁ በሰፊው ነግሬያችኋለሁ። ኮፒ ሊንክ እንዳይረሳ። ይመቻችሁ። አሁን ያስቃል። ስለ ሳነበውም እየሳቁ ነው ያነበብኩት እና ለሁለተኛ ጊዜ ደገመው። በቃ በዚህኛው ደግሞ ምን አለ መሰለህ ማድሪዶች በባለፈው አልሰማችሁኝም ነው እባካችሁን ውሰዱኝ፣ አውጡኝ፣ በቃ ውሰዱኝ እንደዛ ነው። ከዚህና ከልመና ለይቻል አይው በባለፈው ስትሪም ላይ ነበረ። አሁን ደግሞ በቲቪ ላይ ቀርቦ እዚህ ጋር እንደምታዩት ከሚስቱ ጎን ለጎን ተቀምጦ ከዚህ በፊትም ለሚስቴ ነግራት ነበረ እኔ ለመኖር የምፈልገው የሚመኘው ሲቲ ማድሪድ ነው። ለከተማው ብቻ ሳይሆን ምግቡ ቦነስ አይረስን ያስታውሰኛል አለ። እሱን ያዙልኝ። ለምንድን ነው ያኔ ክለብ ወርልድ ካፕን ስናሸንፍ ሰዓት ያልተናገረው? ታስታውሳላችሁ? እያለቀሰ ነበር። እዚህ ጋር ፎቶውን አስቀምጥ። እያለቀሰ ነበር እና አመት አልሞላው ሰው ድጋሜ ሌላ የሚሰጠው አስተያየት ቶኒ ክሩስ ኮፖነንት ቶኒ ክሩስ ይመቸኛል አለ። ጀስት ማድሪዶች እኔ ቶኒ ክሩስን እተካላችኋል እና እባካችሁን አስፈርሙ። አንተ ሂድ በቃ። እኔ ይኸውልህ ማድሪድ ፈልገው እንጂ ፈልገው የምትሄድበት አይነት ክለብ አይደለም። እና ባለፈው ኮናቴን እንዳደረገው እንዳያገረጣ አልፈልግህም እንዳይል ያኔ ከሁለት ያጣት ሆናል። እስቲ አናፒ የሆኑ ተጫዋቾች አሉ በኤንዞ ፈርናንዴዝ አስተያየት ምናምን የሚላለ ማን ነው እሱ? ሲጀመር ሳንቼዝ ነው ወይስ ያ እንትና ቶሲን ነው? ዴላፕ ነው ወይስ ጋርናቾ ነው? ማን ነው? ኦፍ ኮርስ እኔ ሪስፔክት ማድረጋቸው ትላልቅ ተጫዋቾች አሉ። ነሬስ ጄምስ አሉ፣ ጆዋ ፔድሮ ጥሩ ተጫዋች ነው። ስቴቫው አጋዣጡ እንጂ ጥሩ ተጫዋቾች አሉ እኮ ካይሴዶ እና ማን ነው ግን እንደዛ ያለው በልዩነት ያለ ሰው? ኤንዞ ፈርናንዴዝ ግን በዚህ ሲዝን ነው ማድሪድ እንኳን ባይመጣ ሌላ ክለብ ይሄዳል እንጂ ቼልሲ ውስጥ የሚቆይ አይመስለኝም። ሐሳባችሁን ኮሜንት ላይ ቪዲዮ ይሄን ሰሞን ጥሩ አይደለም እና ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ቻማችሁ። እኔ ማርያምን ስድብ አቁሜ ነበረ። ስድብ የከብቶቹ ነው ብዬ ትቼ ነበረ። ይሄ ሰውዬ ግን ሊያሳድበኝ ነው። ምን አይነት ንፍጣም የሆነ ተጫዋች ነው? ክብር የማየው ሀበሻ ነው እንዴ? ክብር የማይወድለት ሰው ጋዜጠኛው ሳይጠይቀው አውቆ ይለፈልፋል። የቼልሲ ደጋፊዎችን ለማብሸቅ ነው መሰለኝ። ምን እንዳለ ልንገራችሁ።
ባለቤቴ አውሮፓ ላይ ካሉ ቦታዎች የት ሄደ መኖር ትፈልጋለህ ብላ ስትጠይቀኝ ማድሪድ ብዬ ነው የምነግራት አለ። እሱን እሺ ብዬ እያነበኩኝ እኮ እሱን እሺ ብዬ አለፍኩት። ምን ይልልሃል ቸልሲ ቤት ባለውበት ሰዓት ላይ የ1 ዓመት ተኩል ምናምን ምን እንደማደርግ ራሱ አላውቅም ነበረ። መግባባት አልቻልኩኝም በቋንቋ ምናምን ብሎ ሰበብ ፈጠረ። እሺ ብዬ ሶስተኛው ግን ያለውን ነገር ካዳመጥኩ በኋላ እንዴት እንዳስጠላኝ። ቶኒ ክሩስ በበርናባው ከቸልሲ ጋር በተጫወተበት ጨዋታ ላይ በጣም ያደነኩት ተጫዋች ነበረ። ሉካ ሞድሪችም እንደዚሁ አድንቄዋለሁ ምናምን ብሎ ለማድሪድ ያሸረጉዳል ማለት ነው። አውቆ ከቸልሲ ጋር የተጫወትንበትን ነገር ያወራል። ሰውዬ መውጣት ከፈለክ ይዘህ ዕቃህን ይዘህ ጥርግ በልልን። እዚህ በማንም አፍ መክፈቻ አታርገን። አንተ ወጣህ ቀረኩ ቸልሲ የሚቀርበትም የሚቀንስበትም ነገር የለም። ላምነው እንዲህ ተጫዋች ክብር በሰጠው እንደዚህ አይነት የደደብ አስተሳሰብ እያሰበ ቸልሲን ያሰድበዋል። ይሄን ብላ ስትፈልግ ቆሻሻ